ተጣብቀው ስለሚወለዱ መንታ ህፃናት አድማጭ ተመልካቾች በመጀመሪያ ሰብስክራይብ፣ ሼር እና ላይክ በማድረግ እንድታበረታቱኝ በማክበር እጠይቃለሁ። በህብረተሰቡ ሰዎች በትዳር ህይወታቸው ውስጥ መንታ ህፃናትን መውለድ የተለመደ ነገር ነው። ከዚህ አንጻር ሶስት አይነት የመንታ ህፃናት አወላለድ እንዳለ ለማሳየት እሞክራለሁ። አንደኛው አይነት የሚወለዱት ህፃናት ፍጹም ተመሳሳይ ጾታና መልክ ያላቸው ናቸው ወይም አይደንቲካል ትዊንስ በመባል ይታወቃሉ። እነዚህ መንታ ህፃናት በመልክም በጾታም በአስተሳሰብም አንድ የሚያደርጋቸው የወንዱ የዘር ፍሬ ከሴቷ እንቁላል ጋር ከተዋሃደ በኋላ ወይም ፌርቲላይዝድ ከሆነ በኋላ እንቁላሉ ሁለት ቦታ ሲከፈል በመደበኛ ሁኔታ አንድ ልጅ ብቻ መወለድ ሲገባው ሁለት ልጆች ወይም መንታ የሆኑ ህፃናት ይወለዳሉ። ሁለተኛው አይነት እንደ ላይኞቹ መንታ ቢሆኑም የተለያየ አይነት ጾታና መልክ ይኖራቸዋል። ይህም ሊሆን የሚችለው እንደ ቀድሞዎቹ ከወንዱ የዘር ፍሬ ውህድ ከሆነ ከአንድ እንቁላል የተፈጠሩ ሳይሆን ከሁለት የተለያዩ ውህድ እንቁላሎች በመሆኑ እያንዳንዱ እንቁላል ደግሞ የራሱ የሆነ ሂደትና ይዘት ስላለው የሚወለዱ መንታ ህፃናት የተለያየ መልክ፣ ጾታና አስተሳሰብ እንዲኖራቸው ያደርጋል። እነዚህም ፍራተርናል ትዊንስ በመባል ይታወቃሉ። ሶስተኛው አይነት የመንታ ልጆች አወላለድ እንደ መጀመሪያው አይነት የመንታ ልጆች አፈጣጠር ከአንድ የወንድ የዘር ፍሬ ወይም ውህድ ከሆነ እንቁላል የሚፈጠሩ ናቸው። ይህ አይነት የመንታ ህፃናት አፈጣጠር ተለያይተው የሚወለዱ ሳይሆን በራሳቸው ላይ፣ በሆዳቸው ላይ ወይም በአከርካሪያቸው መጨረሻ በሚገኘው ሳህን መሰል ክብ አጥንት ወይም ፔልቪስ ላይ ተጣብቀው የሚወለዱ ናቸው። እነዚህም ኮንጆይንድ ትዊንስ ይባላሉ። ስለሆነም በዛሬው ዕለት ከሶስት አይነት የመንታ ህፃናት አፈጣጠር ትኩረት የማደርገው በሶስተኛው አይነት ማለትም ተጣብቀው በሚወለዱ መንታ ህፃናት ላይ ይሆናል። እነዚህ መንታ ህፃናት ለምንድን ነው በጭንቅላታቸው፣ በሆዳቸው ላይ ወይም በአከርካሪያቸው መጨረሻ ላይ በሚገኝ ክብ አጥንት ወይም ፔልቪስ ላይ ተጣብቀው የሚወለዱት? እነዚህ መንታ ህፃናት ለምን ተጣብቀው ተወለዱ? አካል ለአካል ቢጣበቁም የትኛውን የሰውነት ክፍላቸውን ነው በጋራና በተናጠል የሚጠቀሙበት? የተጣበቁት ህፃናት አስተሳሰባቸው ይለያያል ወይስ አንድ አይነት ነው? በሚሉት ዙሪያ ዝርዝር ያለ ማብራሪያ እሰጣለሁኝ። እነዚህ መንታ ህፃናት ለምንድን ነው ተጣብቀው የሚወለዱት ለሚለው የሚከተለውን ትንታኔ ያቀርባለሁኝ። እነዚህ ተጣብቀው የሚወለዱ መንታ ልጆች ለመጣበቁ ምክንያት የሚሆነው እንደ መጀመሪያዎቹ አይነት ተመሳሳይ መንትዮች አንድ አይነት መልክ፣ ጾታና አስተሳሰብ ያላቸው ሲሆን የሚፈጠሩት ፌርቲላይዝድ ከሆነ አንድ እንቁላል በመሆኑ ነው። ሆኖም በትክክለኛ አካሄድ የእነዚህ መንትዮች ልጆች መፈጠሪያ የሆነው አንድ እንቁላል ውስጥ የሚገኘው ጽንስ ከ13 እስከ 15 ቀን ባለው ጊዜ ውስጥ መለያየት ሲገባው በዚህም የተለያዩ መንታ ህፃናት ሆነው ሊወለዱ ሲገባ የተቀረው አካላቸው ለየብቻ ተለያይቶ ሂደቱ ጭንቅላታቸው ላይ ወይም ሆዳቸው ላይ ወይም ከአከርካሪያቸው በታች ባለ ቦታ ላይ ሲደርስ እንደ ሌላው አካላቸው ሳይለያይ ሲቀር ወይም ሂደቱ ሲቆም የተጣበቁ መንታ ፍጡራን ሆነው ስለሚቀሩና ይህንንም ይዘው ስለሚወለዱ ነው። የሚገርመው ነገር የመለያየት ሂደት መቋረጥ መገለጫው በውጭ አካላት ብቻ ሳይሆን ውስጥ አካላትም ነው። ሂደቱ ሲቋረጥ ሁለት ለየብቻ መሆን የሚገባቸው ሳምባ፣ ጉበት፣ ኩላሊት የመሳሰሉት አንድ ብቻ ስለሚሆኑ መንትዮቹ በጋራ እንዲጠቀሙባቸው የግድ ይሆናል። ከዚህ በታች ተጣብቀው በሚወለዱ መንታ ህፃናት ዙሪያ በአብዛኛው የሚታዩ የአፈጣጠር ባህሪያትን በሚከተለው ሁኔታ አቀርባለሁ። 1. ህፃናት ተጣብቀው ሲወለዱ የሚታዩት ባህሪያት ከፍ ብሎ እንደተጠቀሰው ህፃናት ተጣብቀው እንዲወለዱ የሚያስችለው ዋና ምክንያት በአንድ የተወሰነ ቦታ ላይ ሲደርስ የመለያየት ሂደቱ በመቆሙ ነው። ሆኖም የመለያየት ሂደቱ ለምን እንደሚቆም እስካሁን ድረስ በሕክምና ሳይንስ የተገኘ አጥጋቢ መረጃ አልተገኘም። በዓለማችን ከ25,000 እስከ 80,000 ከሚወለዱ ህፃናት መካከል አንዱ ተጣብቀው የሚወለዱ መንታ ህፃናት ይሆናሉ። 2. ያልተሟላ የመለያየት ሂደት
ወይም ኢንኮምፕሊት ዲቪዥን ኦር ፊዥንስ ቲዮሪ። ይህ ንድፈ ሐሳብ የመለያየት ሂደቱ ካልተጠናቀቀ የተጣበቁ መንታ ሕፃናት እንደሚወለዱ ይገልጻል። 3. የመደባለቅ ወይም የመዋሃድ ጽንሰ ሐሳብ ፊውዥን ቲዮሪ። የተጣበቁ ሕፃናት በሚከተለው መልኩም ሊፈጠሩ ይችላሉ። የተሟላ የመንትዮች አፈጣጠር ሂደት አሟልተው መንትዮቹ ከ13 እስከ 15 ቀን ባለው ጊዜ በማህፀን ውስጥ ከተፈጠሩና ከተለያዩ በኋላ ምክንያቱ ባልታወቀ ሁኔታ በፍጥነት እንደገና በጭንቅላታቸው ላይ ወይም በሆዳቸው ላይ ወይም ከአከርካሪያቸው በታች ባለ ቦታ ላይ ወይም ፔልቪስ ላይ መልሰው ሲጣበቁ የተጣበቁ መንትዮች ይፈጠራሉ። ከዚህ መረዳት የምንችለው የተጣበቁ ሕፃናት የሚፈጠሩት በጽንስ ሂደት መቋረጥ ብቻ ሳይሆን የጽንሱ ሂደት ሙሉ ለሙሉ ሂደቱ ተጠናቆ ከተለያየ በኋላም ጽንሱ እንደገና ተመልሶ በተወሰነ አካላቸው ላይ በመገናኘት የተጣበቁ ሕፃናትም ሊፈጠሩ የሚችሉ መሆኑን ነው። 4. በመንታዎቹ ሕፃናት በጽንስ ጊዜ በሚደርስ ጉዳት። አንዳንድ ጥናቶች እንደሚያሳዩት በመንትዮቹ ሕፃናት ጽንስ ላይ የሚያጋጥምን ጉዳት ተከትሎ የጽንሱ ሕዋሳት ተፈጥሮ በሰጣቸው ራሳቸውን በራሳቸው በመከላከል ጉዳቱን ለመቆጣጠር በሚያደርጉት እንቅስቃሴ ምክንያት የመንትዮቹን የመለያየት ወይም የመነጣጠል ሂደት ሊያስቆሙ ይችላል። ይህ ደግሞ ሕፃናት ተጣብቀው እንዲወለዱ ምክንያት ይሆናል። 5. አንድ አይነት መልክ፣ ጾታና አስተሳሰብ መኖር። ተጣብቀው የሚወለዱ መንትያ ሕፃናት መነሻቸው ወይም ማፈጣጠራቸው ፌርቲላይዝድ ወይም ውህድ ከሆነ አንድ እንቁላል በመሆኑና ይህም ሁለት ቦታ ሲከፈል የሚፈጠሩ በመሆኑ ልክ እንደ መጀመሪያዎቹ አይነት መንትዮች አይደንቲካል ትዊንስ ተመሳሳይ መልክ፣ ጾታና አስተሳሰብ እንዲኖራቸው ያደርጋል። 6. ተጣብቀው የሚወለዱ መንታ ሕፃናት የጾታ አይነትና ብዛት። ተጣብቀው ከሚወለዱ መንታ ሕፃናት 70% የሚሆኑት የሴት ጾታ አላቸው ወይም ሴቶች ናቸው። ለምን ብልጫውን ሴቶች ወሰዱት ለሚለው መልስ የለም። 7. ተጣብቀው የሚወለዱ መንትዮች የሚጣበቁበት የሰውነት ክፍል። መንትዮቹ የሚጣበቁበት በጭንቅላታቸው ላይ፣ በሆዳቸው የላይኛው ክፍል ከአከርካሪያቸው በታች ባለ አጥንት ወይም ፔልቪክ ላይ ይሆናል። 8. የመንትዮቹ የጋራ መገልገያ የሰውነት ክፍሎች። በአብዛኛው መንትዮች የሚገለገሉባቸው የውስጥ የሰውነት ክፍሎቻቸው ኩላሊት፣ ጉበት፣ ልብ፣ ሳምባና የመሳሰሉት ናቸው። ይህም የሚሆነው እነዚህ የውስጥ አካላት ላይ ሲደርስ የጽንሱ የመለያየት ሂደት የቆመባቸው ስፍራዎች ናቸው ማለት ነው። በተለመደው መልኩ በመንታነት የሚፈጠሩ ሕፃናትና ከዚህ ወጣ ባለ ሁኔታ ተጣብቀው ስለሚፈጠሩ መንታ ሕፃናት አፈጣጠርና ባህሪያት በዚህ መልኩ ገለጻ ካቀረቡኝ በመቀጠልም በህንድ የሚገኙ ሶሃና እና ሞሃና የተባሉ ተጣብቀው የተወለዱ መንትያ የሆኑ ወንዶችን በተመለከተ ከመልካቸው፣ ጾታቸው ተመሳሳይነት ባሻገር በተመለከተ አስተሳሰባቸው አንድ መሆኑን በተመለከተ የተካሄደ ተግባራዊ የጥናት ዝርዝርና የተደረሰበትን ውጤት በሚከተለው ሁኔታ አቀርባለሁ። እነዚህ ተጣብቀው የተወለዱ መንታዎች አስተሳሰባቸው ብቻ ሳይሆን የሚወዱት፣ የሚጠሉት፣ የሚያስደስታቸው፣ የሚመኙት፣ የሚከፉበት ነገሮች፣ እንቅልፋቸው፣ የምግብ ፍላጎታቸው ሁሉ አንድና ተመሳሳይ ነው። ስለሆነም ጥናቱ ያስፈለገው ይህንን በተግባር ለማረጋገጥ መፈተን ይሆናል። እነዚህ መንትዮች እንደ መልካቸውና እንደ ጾታቸው ሁለ ነገራቸው ተመሳሳይ ነው። መንትዮቹ 2 ጭንቅላት፣ 4 እጆች፣ 2 እግሮች ያሏቸውና ከአከርካሪያቸው በታች በሚገኝ ቦታ ላይ ተጣብቀው የተወለዱ ናቸው። በተለይ አንደኛው በሌላኛው እንደ ተክል ተጣብቆና በቅሎ የሚታይ አይነት ነው። ስለዚህ እነዚህ መንትዮች ቀደም ሲል ባቀረቡት ተጣብቀው ለመወለድ ምክንያት ብዬ ካቀረብኩት አንዱ በእነዚህ መንትዮች ላይ ይሰራል። ይህም ከእንቁላሉ ጽንስ ከ13 እስከ 15 ቀን ድረስ ባለው ጊዜ የመለያየቱ ሂደት ላይ ጭንቅላታቸውና እጆቻቸው በሚገባ ተለያይተው ከወገባቸው በታች በሚደርስበት ጊዜ
ሂደቱ በመቆሙ ከመጣበቃቸውን ባሻገር ሊፈጠር የሚገባው ተጨማሪ 2 እግር ባለመፈጠሩ የአንድ ሰው 2 እግር ብቻ ሊኖራቸው ችሏል። ስለሆነም 2ቱን እግር እንደ አንድ ሰው በመሆን ይገለገሉበታል። ስለሆነም አንዳንድ የጋራ ባህሪያቸውን እንደሚከተለው አቀርባለሁ። 1. በየጧቱ ማንኛውም ሰው እንደሚያደርገው ጥርሳቸውን ይቦርሻሉ። ይህ የጥርስ የማጽዳት ስራ የሚከናወነው አንደኛው የጥርስ ብሩሹን ሲይዝ፣ ሌላኛውም የጥርስ ሳሙናውን ብሩሹ ላይ ሲያደርግለት በቀጥታ ጥርሱን መቦረሽ ይጀምራል። ሌላኛውም ደግሞ በተራው ይሄንን ይፈጽማል። 2. ወደ መታጠቢያ ቤት ጧት ሆነ ቀን ሲሄዱ በጋራ ሄደው የመጸዳዳቱን ስራ ያከናውናሉ። ለመጸዳዳት አንዱ ሲያመጥና ሲያቃስት ሌላውም እንደዛው ያቃስታል፣ ያመጣል። 3. ከመጸዳጃ ቤት ሲመለሱ ልብሳቸውን ለብሰው ሲጨርሱ አንደኛው የአንዱን እግር ጫማና ክር ያስራል፣ ሌላኛውም የተቀረውን እግር ጫማና ክር ያስራል። እኩልም ይጨርሳሉ። 4. በምግብ ማብሰያ ውስጥ ገብተው በጋራ ተረዳድተው ምግባቸውን ካዘጋጁ በኋላ የሚገርመው በአብዛኛው ምግባቸው ተመሳሳይ ነው። የእንቁላል ወይም የስጋ ጥብስ ከሆነ የሁለቱም ፍላጎት ነው። በመቀጠልም የየራሳቸው 2 እጆች፣ 2 አይኖችና አፎች ስላሏቸው በቀጥታ ምግቡን ከሳህን ላይ ያነሱ ወደ አፎቻቸው ይከታሉ። 5. መንትዮቹ በመረዳዳት በከተማው ውስጥ መኪና ያሽከረክራሉ። ስለሆነም ወደ ከተማ ከነርሱ ጋር አስፈላጊውን ጥናት በማካሄድ ተመሳሳይ የሆነ ፍላጎትና ስሜት ያላቸው መሆኑን ለማረጋገጥ ተዘጋጅተው ከመጡት ልጆች ወይም ተመራማሪዎች ጋር ጉዞ ተጀመረ። የጉዞውም ዓላማ በተመራማሪዎቹ ቀደም ሲል መንትዮቹን ወደ ሐኪም ቤት በመሄድ ሁለታችሁ በሕክምና ለመለያየትና እንዲሁም የጋራ የውስጥ አካላታችሁን ለመለያየት ጥረት ብናደርግ ደስተኛ ናችሁ ወይ ተብለው ተጠይቀው በመስማማታቸው ነበር። ስለዚህ ነው እንግዲህ መንትዮቹ መኪናቸውን አስነስተው ጉዞ ወደ ሆስፒታል የተጀመረው። የሚገርመው ነገር መንትዮቹ 2 ቢሆንም መንጃ ፈቃዳቸው ግን 1 ብቻ ነበር። በጉዞው ላይ አንደኛው መሪና ፍሬን ሲይዝ ሌላኛው ከጎኑ ያለው ወደ ታች ዝቅ ብሎ ማርሹን በእጁ ይቀያየራል። በዚህ አይነት ጉዞ ያለምንም ችግር ሆስፒታል ተደረሰ። ሆስፒታል እንደደረሱ መንትዮቹ መለያየት የሚችሉበት እድል ካለ ተብሎ ዶክተሩ በተጠየቀው መሰረት የአካላታቸው ስካኒንግ ወይም የራጅ ምርመራ ተደረገላቸው። ሆኖም የምርመራ ውጤት አስደንጋጭና ገራሚ ነበር። ኋላ ላይ ግን ይህንን የምርመራ ውጤት እናቀርባለን። እስከዛ ግን ሌሎች ጉዳዮችን እንመልከት። 6. ወጣቶቹ የአንደኛውን ህመም የሌላኛው ህመም ስቃይ መሆኑን ለማረጋገጥ የአንደኛውን እጅ በጠረጴዛ ላይ በማድረግ በመዶሻ መቱት። ሌላኛው ምንም እንኳን እንደዛኛው በመዶሻ በቀጥታ ባይመታም በህመሙ ምክንያት እንደተመታው አብሮ ድምፁን ከፍ አድርጎ ህመሙን በጩኸት ገለጸ። የአንዱን እጅ በላባ መሳይ ነገር ሲዳብሱት የሚሰማው ስሜት በሌላኛው መንታ ላይ ጭምር ነበር። 7. የእጅ ሰዓታቸውን ጧት ከመኝታ ተነስተው ሲያስሩ እንኳን እኩል ጀምረው እኩል አስረው ይጨርሳሉ። 8. ለሁለቱም የሚሆን ልብስ ለመግዛት ሞል ገብተው ነበር። ለመንትዮቹ የሚሆን ልብስ ፈጽሞ ሊገኝ አልቻለም። ምክንያቱም አፈጣጠራቸው ከወገባቸው በታች የተጣበቀ በመሆኑ ኮቱና ሸሚዙ ተለይቶ ወደ ታች ሊገባ የሚችልበት ቦታ ባለመኖሩ ነው። አማራጭ ተደርጎ የተወሰደው በዛው አካባቢ ታዋቂ ልብስ ሰፊ በመኖሩ እርሱ ኮትና ሱሪ እንዲሰፋላቸው ማድረግ ነበር። ልብስ ሰፊውን በጥያቄያቸው መሰረት ከጭንቅላታቸው እስከ እግር ጥፍራቸው በሜትር ለካቸው። በመጨረሻም ልብሱን የማስረከቢያ ቀን ተነግሯቸው ከልብስ ሰፊ ቤት ወጡ። በሞሉና በልብስ ሰፊው ቤት መንገደኛ ሁሉ እንደ ግርምት መንገድ ሊያሳልፋቸው አልቻለም። ሁሉም ፎቶግራፎች በሞባይሎቻቸው ያነሷቸው ነበር። 9. በመቀጠልም መንትዮቹን ወደ ፊልም ወይም ሲኒማ ቤት መግባት ይፈልጉ እንደሆን ተጠይቀው በመስማማታቸው ወደ ፊልም ቤቱ ሄዱ። የመግቢያው በር ላይ ያለችው የፊልም ቤቱ ትኬት ሻጭ መንትዮቹ ላይ ያላት ምልከታ የተለየ ነበር። በአንድ ነገር ላይ በማውጣትና ማውረድ የተመሰጠች ነበረች። ይሄውም የትኬቱ ሽያጭ 1 ወይም ለ2 መሆን አለበት የሚል ነበር። ኋላም ወሰነች 2 ትኬት መግዛት እንዳለባቸው ተናገረች። ስለሆነም 2 ትኬት ተገዝቶ ፊልም ቤት ገቡ። 10. በመቀጠልም ከእግር ኳስና ከባስኬትቦል ኳሶች ምርጫቸውን ለማወቅ ለአንዱ የእግር ኳስና የባስኬትቦል የቅርጫት ኳስ
ቀረበለት። ለሌላኛውም እንዲሁ ሆኖም ግን እንዳይተያዩ በመካከላቸው አንድ መለያ ጣውላ ነገር ተደርጎ ነበር። የሚወዱትን ኳስ የተጠየቁት መንትዮች ሁለቱም የባስኬትቦል ኳስ እንደሚወዱ እጃቸውን ኳሱ ላይ በማድረግ አሳዩ። 11 ሌላው የሚወዱትን ምግብ ለማወቅ እንዲቻል እንደ ኳሱ ሁሉ በመካከላቸው መለያ ተደርጎ ለአንዱ ዌልችስ እና ፍሩት ብሎክ ቀርቦለት ለሌላኛው መንታ ተመሳሳይ ምግቦች ቀረበለት። የትኛውን እንደሚወዱ ተጠይቀው የሁለቱም ምርጫ ፍሩት ብሎክ መሆኑን ሳህኑን ወደ ላይ በማንሳት ምርጫቸው አንድ አይነት መሆኑን አሳይተዋል። 12 ከሁለቱ መንትዮች ጀርባ ሁለት ወፍራምና ቀጭን ተመራማሪዎች እንዲቆሙ ተደርጎ ከማይክና ጆን ወፍራም ማን ነው ሲባሉ ሁለቱም በጋራ አንድ ላይ ጆን ነው በማለት በጋራ ምስክርነታቸውን ሰጥተዋል። 13 መንትዮቹ ኳስ በቅርጫት ውስጥ እንዲያስገቡ ተጠይቀው ሁለቱም ሲወረውሩ ያለምንም መሳት ቅርጫት ውስጥ ኳሶች እንዲገቡ አድርገዋል። ይህም ተመሳሳይ ችሎታ እንዳላቸው ያሳያል። 14 ሁለቱ መንትዮች ከሌሎች ሁለት ተመራማሪዎቻቸው ጋር ጆተኒ እንዲጫወቱ ተደርገው ነበር። መንትዮቹ በተከታታይ ያለምንም መሳት ጎል ያገቡ ስለነበር ሌሎቹን በዝረራ ማሸነፍ ችለዋል። 15 መንትዮቹ ከሌሎቹ ሁለት ተጋጣሚዎች ወይም ተመራማሪዎች ጋር ሆነው ቼዝ ተጫውተው ነበር። መንትዮቹ ያለምንም ችግር በስኬት በመናበብ የቼዙን ንጉሥ ፈረስ ወታደሮቹን በመግፋት ተጋጣሚዎቻቸውን በከፍተኛ ልዩነት ማሸነፍ ችለው ነበር። በመጨረሻም ተመሳሳይ አስተሳሰብ፣ ስሜት፣ ዝንባሌ ያላቸው መሆኑን የሚያስችሉ የሚከተሉን ተጨማሪ ጥያቄዎች ተጠይቀው ነበር። መልሳቸውም የሁለቱም አዎ ወይም አይደለም ነበር። 1 መንታ ብትሆኑም አንዳችሁ ከሌላው በሚስጥር የደበቃችሁት ነገር አለ ተብሎ ሲጠየቁ የሁለቱም መልስ የለም ነበር። 2 በሕይወታችሁ አሪፍ መባልን ትፈልጋላችሁ ተብሎ ሲጠየቁ አዎ ነበር የሁለቱም መልስ። 3 ከሁለት አንዳችሁ አንደኛውን አስቀይማችሁ ታውቃላችሁ ተብሎ ሲጠየቁ የሁለቱም መልሶች አላስቀየምንም ነበር። 4 በሕክምና ተለያይታችሁ ሁለት ሰዎች መሆን ትፈልጋላችሁ፣ መለያየት በመጀመሪያም አንፈልግም ነበር መልሳቸው። 5 በውስጣችሁ አንዳችሁ ለአንዳችሁ የጥላቻ ስሜት አላችሁ ተብሎ ሲጠየቁ መልሳቸው የለንም ነበር። 6 ሌሊት ሽንት ይዟችሁ ወደ ሽንት ቤት ለመሄድ ማን ነው በመጀመሪያ የሚነቃው ሲባሉ ሁለታችንም አንድ ላይ እኩል ነው የምንነቃው አሉ። 7 እንቅልፍ ሲመጣባችሁም ሆነ ከእንቅልፍ ስትነሱ በተለያየ ሰዓት ነው ተብለው ለተጠየቁት እኩል አንድ ላይ ነው የምንተኛውም የምንነቃውም ብለዋል። 8 በሽንት ፊኛ መወጠር ምክንያት ለሚመጣ ሽንትና ሰገራ ለመጸዳዳት ማን ነው የሚነቃው ተብሎ ሲጠየቁ ሁለታችንም የሽንትም የሰገራና የሽንት መምጣት ስሜት እኩል ነው የሚሰማን፣ ስለዚህ በጋራ ነው ወደ መጸዳጃ ቤት የምንሄደው በማለት መልስ ሰጥተዋል። በመጨረሻም ከዚህ በፊት ሁለቱ መንታዎች በሕክምና ተለያይተው ሁለት ሰዎች መሆን መቻል አለመቻላቸውን ለማወቅ እንዲሁም በጋራ የሚጠቀሙባቸውን የውስጥ የሰውነት አካላት ለይቶ ለማወቅ ሆስፒታል መሄዳቸው ይታወቃል። ስለሆነም በዛሬው ዕለት የሕክምና ምርመራ ውጤቱ በመድረሱ ተመራማሪዎቹ ወጣቶችና መንትዮች በሐኪም ቤት ውጤቱን ለመስማት በጉጉት ተገኝተዋል። ዶክተሩ ተናገረ እንዲህ በማለት በስካኒንግ ወይም ራጅ በታየው መሰረት መንትዮቹ የተጣበቁት ከአከርካሪያቸው በታች ባለው ፔልቪስ ላይ ነው። መንትዮቹ የተለያየ የራሳቸው ጭንቅላት፣ አንጎል፣ ሳምባ፣ ልብ ቢኖራቸውም ኩላሊታቸው፣ ጉበታቸውና ሆዳቸው ግን በጋራ ነው የሚጠቀሙት። ስለሆነም በተለይ አንድ የጋራ ኩላሊት፣ ጉበትና ሆድ ስላላቸው ሁለቱን መንትዮች በማለያየት ሁለት ራሳቸውን የቻሉ ሰዎች ማድረግ አይቻልም። ምክንያቱም ኩላሊት፣ ጉበታቸውና ሆዳቸውን ሁለት እኩል ቦታ መሰንጠቅ ወይም መለየት ስለማይቻል ነው አለ። ዶክተሩ የምርመራውን ውጤት በዚሁ አስረግጦ ተናገረ። ይህንንም የምርመራ ውጤት መንትዮቹ ቢሰሙም ብዙም አልገረማቸው፣ ምክንያቱም መለያየቱን ቀድሞም አልወደዱትም ነበር። በመቀጠል ወደ ታዋቂው ልብስ ሰፊ ቤት ሄደው ልብስ ሰፊው በግሩም ሁኔታ ከወገባቸው በላይ ተጣብቀው የተሰፉ ኮቶችን፣ ሸሚዞችን ከስር ደግሞ ሁለት እግር ያላቸው በመሆኑ በልካቸው ሱሪያቸው ተሰፍቶ አስረከባቸው። መንትዮቹም የተሰፋውን ልብስ ለበሱት ብሎም አድናቆታቸውን ገለጹ።
ይህን አዲስ ልብሳቸው እንደለበሱ ወጣቶቹ ወደ መዝናኛ ቦታ ይዘዋቸው በመሄድ ከሌሎች ወዳልተጣበቁ ሁለት ሴት መንታ ልጃገረዶች ጋር አገናኟቸው። በጋራ ፎቶግራፍ እንዲነሱና እንዲጨዋወቱ በማድረግ ፕሮግራሙ ተጠናቀቀ። በመጨረሻም ተለያይተው ከተወለዱት መንታ ሴቶችና ተጣብቀው ከተወለዱ መንታ ወንዶች ቀደም ሲል ስላፈጣጠራቸው በሰጠው ትንታኔ መሰረት በሚከተለው መልኩ እናያቸዋለን። ሁለት ሆነው ሳይጣበቁ የተወለዱት መንታ ሴት ልጆች የተወለዱት በእናታቸው እንቁላል ውስጥ ሳሉ ሂደቱን ጠብቆ ከ13 እስከ 15 ቀን ባለው ጊዜ ውስጥ ሁለት ቦታ በመለያየታቸው ሁለት ሰው ሆነው ለመፈጠር ችለዋል። የተጣበቁት መንትዮች ወንዶች ግን ከ13 እስከ 15 ቀን ባለው ጊዜ ውስጥ በመለያየት ሂደት ከወገባቸው በታች ባለው ቦታ ላይ ሲደርስ ሂደቱ በመቆሙ ተጣብቀው መወለድ ችለዋል። ብሎም ኩላሊታቸው፣ ጉበታቸውና ሆዳቸው በሂደቱ መለያየት ባለመቻሉ አንድ ብቻ ሆኖ በመቅረቱ በጋራ የመጠቀሚያ የውስጥ አካላቸው እንዲሆን የግድ ሆኗል። በመጨረሻም ሰብስክራይብ፣ ሼር እና ላይክ በማድረግ እንድታበረታቱኝ እጠይቃለሁ።